ስማ ሚኪ፣ ይኸውልህ አባገዳ የተባሉት ሚኪ ማይኮና ባለሀብት ምንቴና ይሄ ሶፎንያስ ናቸው። እና እኔ ኦሮሞዎች ራሱ ለምን ዝም እንዳሉ አልገባኝም። አባገዳ የነዚህ በዓለም የተገበ ትልቅ ስርዓት በእነዚህ ወጠጤዎች እንደዚህ መናቁ ራሱ ገርሞኛል። አስበዋል። መንግስት ራሱ እንግዲህ እነዚህ ሁለት ሶስት ወጠጤዎች የመንግስት እንትኖች ናቸው። ታውቃለህ አይደል? ዮዳብ ከሄዳለቻ ጓደኞች አባ ገዳ በእነዚህ ሲዋረድ እኔ በጣም ነው ያዘንኩት። ይሄ ሚኪ ማይኮ የሚባለው ውርጋጥ እንዴት እንትን እንዳደረጉ እኔ አልገባኝም። እነሱ ሶስት ሰዎች በደንብ ምን መሄድ አለብን። ምክንያቱም የኦሮሞ ልጆች እነዚህን ሰዎች ሊያስቆሟቸው ይገባል። ገባ እዮዳ? በነገርሽ ላይ እነዚህ ሶስት ሰዎች መንግስት እነዚህ ሰዎች ካላሰረ ባህላችንን፣ ቅርሳችንን እንደ ሀገ በነገር ላይ ኦሮሞዎች አሁን መጥተው ስለ አባገዳ ምን አገባችሁ ማለት አይችሉም። ታውቃላ? ምክንያቱም ዓለም አቀፍ እንትን ነው፣ ዓለም አቀፍ እንትን የተመዘገበ ነው። የዓለም ህዝብ ሁሉ ለዚህ ነገር ፍትህ መጠየቅ አለበት። ሶ አባገዳ ሲኮን አንድ ሰው አባገዳ ሲሆን የራሱ የሆነ ስርዓትና ምግባር አለው። ገባ? እነዚህ ወጠጤ ውርጋጥ ጥርሳቸውን ያገጠጡ ያፈጠጡ ወንበዴዎች ህዝብን የአማራን ህዝብ የሚሳደበው ምናምን አባገዳንን እያሉ ገባ? በመንግስት እየተደገፉ ደግሞ እኮ ከመንግስት ጋር አብረው ነው የሚሰሩት። እንዴት ነው እነዚህ ሰዎች እንዴት አባገዳ ሊሆኑ የቻሉት ነው እኔ አልገባኝም። እየወዳ በእነሱ ናቸው አሉ እናስፈታ በአባገዳ። ሶስቱም ደግሞ ኦሮሞ አይደሉም። ባጠው ኦሮሞዎች ቢገቡና ኦሮሞዎች ገብተው ይሄ ነገር ማውገዝ አለባቸው። በደንብ በቃ መሄድ አለብን በዚህ ጉዳይ ላይ እንሄድበታለን። አንዴ ጌችን ሰላምን መና በዚህ ጉዳይ እንሄድበታለን። ጌች ተገባው ፈልጋለሁ። አንደኛ ሶስቱም ኦሮሞ አይደሉም። በነገራችሁ ላይ እኔ ፓስተር ሶፋንያስ ጓደኛዬ ነው። ነገር ግን ፓስተር ሶፋንያስ በኢትዮጵያ ውስጥ ለምን የተፈቀደ የእሱ ዩቱብ ቻናል እሱ የሚያስተላልፋቸው መልእክቶች እኮ ሀቅ እንነጋገር ከተባለ በህይወቴ በሃይማኖትም በባህልም በካልቸርም በጣም ይሄ በቃ መንግስት ራሱ እንግዲህ ሰሞኑን ከሚደረገው አንጻር ነው። ከአሜሪካ ዲሞክራሲ አንጻር አትዩት። እኔ የማወራው ሳወራ ሁልጊዜ በሀገራችሁ ህግ ነው የማወራው። ተግባብተናል። ስለዚህ ለምንድን ነው ላይ ቪዲዮዎችን ገብቼ ስመለከት እነ ፓስተር ሶፋንያስ የሚያስተላልፍ መልእክት በጣም የሚገርም ነው። እና እነዚህ ሶስቱ ግን ለምንድን ነው እንትን የተሰጣቸው አምነስቲ የተሰጣቸው? ለምንድን ነው የፈለጉትን ነገር እንዲያደርጉ የፈለጉ ቦታ እንዲገቡ በጣም አምነስቲ ተሰጧቸዋል። እና በዚህ ጉዳይ ላይ እስኪሄድበት ጌች በመጀመሪያ ወልካም 2 ቀን ጠፍቻለሁ። ያለ እኔ ቲክቶክን ባዶ እንደሆነ አይታችሁታል። በቃ ይወዳብ ጠፋ ማለት አጀንዳ ዜሮ ገባ። ምንም ወይ በጣም እንትን እያደነኩት ነው። ዩአር ላይክ ኤክሰርሳይሲንግ በደንብ እየሰራ ነው። ያው አሁን በወቅታዊ ጉዳዮች ላይ ያው ንጉስ ዮዳብም ተናግሯል። በዓለም አቀፍ ህግና አሜሪካን ውስጥ ባሉ ህጎች አንጻር ኢትዮጵያ ውስጥ አሁን እየተደረገ ያለው ነገር ኮሜዲ ነው። ላይክ ከዓለም በደረሰችበት የነፃነት ዓለም ኢትዮጵያ ውስጥ አሁን ያለው ነገር እንደ ኮሜዲ ነው። ነገር ግን ኢትዮጵያ ያልተገዛች ሀገር ናት። ባህሏን፣ እሴቶቿን፣ ኖርሞቿን አስጠብቃ የመጣች ሀገር ናት። ስለዚህ በባህል የምታምን ሀገር ናት። በባህል የምታምን ሀገር ደግሞ የራሷ የሆነ ደግሞ ስርዓቶች አሏት፣ ወጎች አሏት። ህጎች ሲረቁ ከባህልና ከኖርም አንጻር ነው ኢትዮጵያ ውስጥ ህግ ሲረቅ የሚረቀው ማለት ነው። አሁን የኢትዮጵያ ህግ የሚያስቀው ነገር ምንድን ነው? ኢትዮጵያ አብዛኞቹ ነገር ሚድል ነው። ሚድል ማለት ላይ ኢኮኖሚንም ሚድል ኢኮኖሚ ነው የምንጠቀመው ትላለች። ህጉንም ሚድል ነው የምንጠቀመው። በቃ መሀል ቤት ላይ ሆና ብዙ ነገሮቿ በጣም ትክክል እንደሆነ ባላንስድ እንደሆነ ለማሳየት ለዓለም መስላ ስትገኝ እርስ በርሱ የሚጋጭን ህግ በማርቀቅና በማውጣት ለራሷም ግራ ትጋባለች። እና ለምሳሌ አዶና ያደረገው ነገር ፍሪደም ኦፍ ኤክስፕሬሽን ነው። ፍሪደም ኦፍ ኤክስፕሬሽን በኢትዮጵያ ውስጥ ገደቦች አሉት። በአንቀጽ 29 ላይ ፍሪደም ኦፍ ኤክስፕሬሽን በህገ መንግስቱ አንቀጽ 29 ላይ ሲቀመጥ አንድ ሰው ያለምንም አይነት ከልካይ ያለምንም አይነት ሴንሰርሺፕ ሀሳቡን በነፃነት የመግለጽ ይችላል። ሀሳብ መግለጽ ውስጥ አንደኛው አለባበስንም ያተካላል። በፈለገበት ፋሽን በፈለገበት ልብስ ራሱን ኤክስፕረስ ማድረግ ይችላል ይላል የኢትዮጵያ ህገ መንግስት ማለት ነው። ነገር ግን በንዑስ አንቀጽ 6 ደግሞ
ምንም እንኳን ይሄ ነገር ፍሪደም ኦፍ ኤክስፕሬሽን እንደ ፕሪንስፕል ወይም ደግሞ እንደ መርህ ቢፈቀድም እንኳን ከህፃናት አስተዳደግ አንጻር አዋቂዎችን ህጻናቶችን ከማጎልበት አንጻር ሲኒየር የሆኑ ሶሳይቲዎችን ትላልቅ ሶሳይቲዎችን ከመጠበቅ አንጻር እነዚህ ነገሮች ከሀገር ባህልና ወግ ሩቅ ከሆኑ ይገደባል ደግሞ ብሎ የሚናገርበትም ደግሞ ሂደት አለ። አንድ ነገር እዚህ ጋር ክሊር እንዲሆንላችሁ ግን ስለ አዶናይ ሳህን ጌች እነዚህ ሰዎች ታዲያ ለእንደዚህ አይነት ሰው ሽምግልና የሚሄድና ከአባ ገዳ ጋር ተያይዞ የአባ ገዳ ስርዓቱን ባልጠበቀ ሁኔታ አባገዳን ወክለው እሱን ሊፈታበት የሚሄድበት ርቀትና ከመንግስት ጋር ያላቸው ግንኙነት ደግሞ ግልጽ ነው። የመንግስት የመከላከያ ሰራዊቱን ልብስ ለብሰው ነው ህዝብ ሲሳደቡ፣ ህዝብን ሲያስፈራሩ፣ የተለያየ ነገር ሲያደርጉ የምናውቃቸው እነዚህ ሶስት ሰዎች ማለት ነው። መንግስትን ተገን አድርገው በተለይ የአማራህን ህዝብም የሌላውንም ህዝብ እንደፈለጉ ባለ ጊዜ ነን ብለው እንትን ይላሉ። ሲጣራ ብሔራቸው ኦሮሞ አይደሉም እነዚህ ሰዎች ማለት ነው። መንግስትስ ለምንድን ነው እነሱ ማያስረው? መጀመሪያ ማሰር ካለበት እነዚህን ሰዎች ባህልንና ስርዓትን የሚጣረዙ ገባ የተከበረ በዓለም አቀፍ ቅርስነት የተመዘገበ ባህልን እንዲህ ሲያዋርዱ በየቦታው ምራቃቸውን እየተፉ ላብራቶሪ እንደሚሰጥ ሰው እስከ መቼ ነው እንደዚህ ዝም የሚባሉት? የብሔሩ ተወላጆችና አባገዳዎች ስለምንድን ነው መግለጫ ያላወጡባቸው በእነዚህ ሶስት ሰዎች? ጥሩ ጥያቄ ነው። በመርህ ደረጃ አባገዳ እዚህ ጋር ምንም አያገቡ። እኔ አባገዳ ለምን እንደሰበሰቡ ራሱ በጣም ነው ግራ ይገባኝ። አባገዳ ገዳ ሲስተም ሌላ የሽምግልና አባገዳ አይደሉም እኮ አሉ። በአባገዳ የመጣልሻለሁ ሀሳብሽ ገብቶኛል። ሲጀመር አባገዳ አይደሉም፣ ግን ኖርማሊም ነው የምልሽ አባገዳ ምናምን የሚባል ነገር እዚህ ጋር ሲጀመር መምጣት የለበትም እንደኔ ማለት ነው። አንደኛ አባገዳ ምናምን የሚመጣው ይሄ ነፍስ ግድያ ቢኖር በመኪና አደጋ ለምሳሌ አንዱ ሰዓት ሰውን ገድሎ ቢሆን ኖሮ ሳይታወቅ ሰው እርስ በርስ ተገዳድሎ ቢሆን ኖሮ ደም መቃባት ቢኖር ኖሮ በባህል እና በወግ ስርዓት ለማስታረቅ ትመጫለች። ሀገርም ደግሞ የሆነ ነገር ችግር ሲያጋጥማት በአባገዳ ስርዓት ሳይሆን የምትዳኘው ሁሉም ብሔር በተወጣጣበት የሽምግልና ስርዓት ውስጥ ነው የምትዳኘው። አባገዳ ስፔሲፊካሊ መጥቶ ሳይሆን ከአማራውም ከኦሮሞውም ከሌላውም ብሔር ተወጣቶ የሽማግሌዎች ተሳትፈው ከዛ በኋላ የሃይማኖት አባቶች ባሉበት የሀገራዊ ጉዳይ ሲሆን አንድ ላይ ነው በዛ ረገድ የሚዳኘው እንጂ አባገዳ ተለይቶም ሲጀመር መምጣቱ ተገቢ አለ። ሲቀጥል ደግሞ እና አድና እና ህገወጥ ለምሳሌ የለበሱት ልብስ ለምሳሌ ከሞራል ውጭ ነው ለብሷ የተባሉ ሰዎች 6ቱም 7ቱም ተጠቅልሎ ፍርድ ቢሰጣቸው 15 ዓመት አይደርስም። የ7ቱም ፍርድ ቢጨመቅ ነው ልሽ እንትና እነዚህ በልብስ የሰሩት ሰዎች ህጉ የሚለው ምንድን ነው? 639 ላይ ከ3 ወር ቀላል እስራት እስከ 1 ዓመት ድረስ ነው ማክሲመም የሚያስቀጣቸው። አይደለም እንደዚህ ለብሶ አይደለም በአደባባይ ሴክስ እያደረገ አንድ ሰው ቢያዝ በአደባባይ ማለት ነው ፐብሊካሊ ያንን ነገር ሴክስ እያደረገ እንኳን ቢያዝ ከ3 ወር እስከ 1 ዓመት ነው ማክሲመም የሚቀጣው። ወንጀሉ በጣም ቀላልና በህግም ራሱ ቢቀጣ ይሄን ያህል የሚባል ወንጀል አይደለም። ይሄ በምክርና በማስተማር የምታልፊ ወንጀል ነው። በእርግጥ ህዝቡ ላይ የሚያደርሱት አደጋ ከፍተኛ ነው። አባገዳ ደግሞ ሆኖ የመጡት ደግሞ እነ ማይኮ እራሳቸው በጣም ህግን የሚጥሱ መከላከያ ልብስን እየለበሱ የመከላከያን ማንነት ስብዕና ሲያበላሹ የነበሩ በጉድፍቻ ኦሮሞ ነኝ ሞጋሳ ነኝ እያሉ እየመጡ አስመስለው በመምጣት እንትን የሚሉ ሰዎች ናቸው፣ የሚዘባርቁ ሰዎች ናቸው። አንደኛ ኦሮሞ ማህበረሰብን አይወኩልም። ሁለተኛ ከነሱ በላይ የመከላከያን ስብዕናና ህልውና የነካ አካል የለም። በተለይ ይሄ ማይኮ ነው ምናምን የሚባለው ዩቲዩበር ከልክ በላይ የመከላከያ ልብስ እየለበሰ በአደባባይ እየወጣ እየዛተ ፕራንክ እያደረገ ምን እያደረገ መከላከያን የማስናቅ ስራ የሰራ ሰው ነው። በዚህ ልክ የተንቀሳቀሰና የሰራ ግለሰብ አሁን ላይ ደግሞ መጥቼ አባገዳ ብሎ ከሞጋሳ ምናምን ስብስብ ሆኖ ቢሊየነር ነኝ ምናምን የሚሉ አካላት ተሰብስቦ መምጣታቸው ለእኔ ይሄ በጣም ኢኮሜዲ ትርክት ነው። ከዛ ባለፈ ደግሞ ምናልባት የሆነን አካል ወንጀል አድራጊ ተብሎ የሆነ አካል ደግሞ አስታራቂ ተብሎ ፖለቲካ ኬዝ ለመስራትም የመጡበት ኬዝ ሊሆን ይችላል ብዬ አስባለሁ። ፎር ኢንስታንስ ኦሮሞ አስታራቂ ነው፣ ሌላው ብሔር ደግሞ ጥፋት ፈጻሚ ነው የሚለውንም ምልከታ የሚያሰጥ ሊሆን ይችላል ብዬ ነው የማስበው፣ እንደ አንድ ኦፒኒየን ስሰጥ ማለት ነው። በእኔ ረገድ ሂዊ ማልቀበለው እና ፈጽሞ አክሴፕት የማላደርገው ነገር ነው። እንደዚህ አሁን እኔ ጥያቄ የፈጠረብኝ እዮዳ ሚዩት አድርጋ አንተ ጋር በጣም የሚረብሸው እንትን
አሁን እኔ ጥያቄ አለኝ፣ እዮዳብን ከቻለ የሚመልስልኝ። እነዚህ ሶስት ሰዎች በአባገዳ ስም በተከበረ ባህል ስም እንደዚህ አይነት ነገር ሲሰሩ የአባገዳ አንደኛ በመጀመሪያ ደረጃ አባገዳ የኦሮሞ ሕዝብ ባህላዊ ስርዓት ነው። ሁለተኛ የኢትዮጵያ፣ ሶስተኛ የዓለም ቅርስ ነው። እነዚህ ከባህል ከቱሪዝም እንደገና ደግሞ የኦሮሞ የራሱ ማህበረሰብ ተወላጆች ዋይ ለምንድን ነው በዚህ ልክ ዝም ያሉት? እና እነዚህ የመንግስት ፕሮፓጋንዳ የሚሰሩ ሰዎች ለምንድን ነው እንደዚህ ልቅ ሆነው እንደፈለጉ ሲሆኑ እዛው ማለት አሁን የኦሮሞ ፖለቲካ በሁለት የተከፈለ ነው አይደለ? ደጋፊና ያለሚደግፉ አሉ። የሚደግፉት ራሱ እና አያና ምናምን እንዴት ነው ዝም ያሏቸው? ማለት ለምን ዝም ሊሏቸው ተፈለገ የሚለው እኔ ጥያቄ ነው የፈጠረው። ወይስ መንግስት በራሱ የኦሮሞ ህዝብ እንዲጠላ ይፈልጋል? ማለት እንዲጠላ ይፈልጋል ብዬ እስከ መጠራጠር ድረስ ማለት ነው። ገብቷል ምልህ በየመንገዱ ነው ምራቃቸውን እየተፉ ሁሉንም ሰው ኦሮሞ አደረግን እያሉ ከኦሮሞ ባህልና ስርዓት ውጭ የሆነ ነገር የሚያደርጉት እነዚህ ደንቆሮች ማለት ነው። በእነሱ ምክንያት ህዝቡ ባህሉ እየተሰደበ ነው ያለው። ግን ደግሞ እነሱን እንዳንናገር ደግሞ እነዚህ ግለሰቦች ከመንግስትም ጋር ታያቸዋለህ በስነ ስርዓት የመከላከያ ሚኒስተር፣ የምን ሚኒስተር ቢሮ ላይ የማይጠፉ ናቸው። ገባ? ስለዚህ እስከ መቼ ነው እነዚህን የኦሮሞ ህዝብስ ዝም የሚላቸው? የኦሮሞ ተወላጆችስ በዚህ ጉዳይ ላይ ለምንድን ነው ዝም ያሉት እስከ ዛሬ ድረስ ባህላቸውና ማንነታቸው እንደዚህ ሲዋረድ? እና መንግስትስ ደግሞ መንግስት ካለ ደጋፊዎቹስ ዋይ ለምንድን ነው ለባህል አይመለከታቸውም ወይ? ገባ? ለባህልና ለታሪክ አይመለከታቸውም። አባ ገዳዎች ደግሞ ከሀገር የተውጣጡ ከሁሉም ኦሮሞ ዞን ውስጥ የተሰበሰቡ አባ ገዳዎች አላቸው አለ አይደል? ብዙ ነገሮች ሀገር ሽማግሌ ተብለው የሚሄዱ በዚህ ጉዳይ ላይ ለምንድን ነው መግለጫ የማይሰጡት? እነዚህ ወጠጤዎች የተለያየ ቲክቶከርን ምራቅ እየተፉ እኔ ነኝ ኦሮሞ ማደርግ እያሉ በኦሮሞ ባህል በትልቅ ባህል ነው ያላገጡ ያሉት። ስለዚህ ምንድን ነው ማድረግ ያለባቸው? እና ገብተው ቢነግሩ እኔ ደስ ይለኛል። የኦሮሞ ልጆች እራሱ ማለት ነው። አንደኛ የኦሮሚያ ባህልን እሴትን የሚጠብቅ የራሱ የሆነ ግሩፕ አሶሲዬሽን አዲስ አበባ ላይ አለ። ከዚህም ባለፈ ደግሞ የባህልና ቱሪዝም ሚኒስትሮች አሉ። የአንድ አካል የአንድ ባህል ሲጣስ ወይም ደግሞ የአንድ ባህል ወግ ስርዓት ከተገቢው መንገድ ውጭ ሪፕሬዘንት ተደርጎ ሲቀርብ ያገባኛል ብሎ ቬስትድ ኢንተረስት ይዞ ሊከራከር የሚችል አካል አለ። የባህል ቱሪዝም የሚባል አካል አለ። ከዛም ባለፈ ደግሞ ኦሮሚያ ራሷን የቻለች የባህል የተቋቋመ ግሩፕ አለ፣ አዲስ አበባ ላይ የተቋቋመ አለ። እንዲሁም ደግሞ በኦሮሚያ ደግሞ የተወጣጡ ግሩፖች አሉ። አንደኛ ኦሮሚያን እንደ ኦሮሚያ ሊያስድብ የሚችል ነው። ሁለተኛ በራሳቸው ተነሳሽነት ነው ይህንን ባህል ይዘው የመጡት። አንደኛ እነዚህ ሰዎች በገዳ እንትን ተሰይመዋል ወይ? ኦሮሚያስ እነዚህ ወክሏቸዋል ወይ? በገዳ ሲስተም ውስጥ እውቅና አላቸው ወይ የሚለውን ስታነሽ የላቸውም። በቃ በራስ ተነሳሽነት ተነስተው በኦሮሚያ ባህልና ስርዓት እናስታርቃለን ብለው የመጡ ሰዎች ናቸው። ኦሮሚያ የራሷ ባህልና ስርዓት ያላት ናት። ይህን ነገር ደግሞ ስርዓትና ባህሉን እዛ ውስጥ ሆነሽ ጀጅመንታል ሆነሽ ወይም ደግሞ ውሳኔ ሰጪ ሆነሽ ማሳለፍ አለብሽ። ኦሮሚያ ውስጥ ያሉ ሰዎችም ይህን ነገር እንደ ቀልድ መመልከት የለባቸው። የኦሮሚያ ባህል እና ቱሪዝም ሚኒስተሮች፣ የኦሮሚያ ቅርስ ተከታታዮች፣ ኤቭሪ ፐርሰኖች በዚህ ነገር ላይ ጣልቃ ገብተው እነዚህን ሰዎች ሊያስቆሙባቸው ይገባል ብዬ ነው ማስበው። ካልሆነ ግን አሁንም ቢሆን ሌላ የብሔር እርስ በርስ ግጭትን የሚፈጠር ነው። እርስ በርስ ኦሮሚያንም እርስ በርስ ሊያጣላ የሚችል ጉዳይ ነው እና መንግስት ትኩረት ሊሰጥበት ይገባል ብዬ አስባለሁ። ሁለተኛ ደረጃ በአደባባይ የተሰራን ወንጀል በአደባባይ የተሰራ ወንጀል ነው። ይሄ ደግሞ በማህበረሰቡ ላይ ተጽዕኖ የሚያመጣ ወንጀል ነው። አንደኛ በምህረት የሚያልቅ ወንጀል አይደለም። ይሄ ለምሳሌ በግል አቤቱታ የሚመጣ ወንጀል አይደለም። በግል አቤቱታ ደግሞ የማይመጣን ወንጀል ለምሳሌ እነሱ ሄደው በኦሮሚያ ባህልና ስርዓት ቢጨርሱ እንኳን ህግን እንደናዱ ነው የሚቆጠረው። ህግ ላይ በግልጽ ተቀምጧል። የወንጀለኛ ስነስርዓት ህጋችን ላይ በስነስርዓት እንደተቀመጠው አንዳንድ ጉዳዮች በህግ በሽማግሌ የማያልቁ ጉዳዮች አሉ። ከነዛ ጉዳዮች አንዱ በግል አቤቱታ የማይመጣና በማህበረሰቡ ላይ ተጽዕኖ የመጣ ፐብሊክ ላይ ኢንፍሉዌንስ የሚያደርጉ ጉዳዮች በሙሉ ያለ ሽምግልና ስርዓት በህግና በህግ ብቻ ማለቅ አለባቸው ተብሎ ተደምድሟል። እንደነዚህ አይነት ጉዳዮች ስርቆት፣ ውንብድና፣ አስገድዶ መድፈር፣ ጠለፋ ምናምን ጥቃቶች፣ ይሄ ማህበረሰቡ ላይ መጥፎ ኢሜጅ መፍጠር ፐብሊክን የሚጎዳ ነገር ስለሆነ በእርቅ እንኳን የሚያልቅ ጉዳይ አይደለም ነው እኔ እንደ ህግ ባለሙያ ምለው። ሞጋሳው ኤቭሪ አንቺ ያልሽው ገዳ ሲስተም እንኳን ትክክል እንኳን ቢሆን ራሱ በህግ ብቻ ማለቅ ያለበት ጉዳይ እንጂ
በእርቅ የሚያልቅ ጉዳይ አይደለም። በህግ ዳኝቶ ህግ ራሱ ከፈለገ ያለባቸውን ሪከርድ አይቶ ከዚህ በፊት የነበረባቸውን መልካም ስብዕና አይቶ በነፃ ማሰናበት አለበት እንጂ የኦሮሚያ ባህልና እንደዚህ መጥቶ ሞጋሳ መጥቶ እንደዚህ አድርጎ ፈትቻለሁ ማለት ይሄ በፍጹም ከህግ ስርዓት ያፈነገጠ ተግባር ስለሆነ ፈጽሞ የምቃወመው ጉዳይ ነው። አንደኛ ኦሮሚያንም የሚወክል አይደለም። ኦሮሚያ በጣም ሰፊ የሆነ የሚወደድ ካልቸርና ባህል ያላት ናት። በሁለት ሰዎች በሶስት ሰዎች ሪፕሬዘንት ተደርጋ ተወክላም ራሱ መወራት ያለባት ህዝብ አይደለች። ኦሮሚያ በጣም ሰፊ ህዝብ ነው። በዚህ ደረጃ ነው መታሰብ ያለበት። እኔ እንደ ህግ ባለሙያ ማስበው ያንን ነው። አም ቶታሊ ቲንኪንግ አባውት ዳት። እንደዛ ነው እኔ ማስበው። በህግ ነው መሄድ ያለበት። አያጅቡ ቀጥልሽ። ስለ ፓስተር ቦርጭ ምን ታስባለህ? ጅቦን እኔ ቀድመዋለሁ ጌች እና ማን ስለሆንክ ነው? አንተ ማን ስለሆንክ ነው? በህግ ሲታይ ጅቦ አትበጥብጥ። አሁን እንግዲህ ይኸውልህ ጥያቄ እኔ አጭር ነው፣ እንዳንተ አልዛዛም። ጌች ይህ የአባገዳ ስርዓት ምናምን የሚባለው ለዳለቻ ሲሆን አይሰራም እንዴ? አንተ ምን አገባ? ዳልቻ ይላል እኔ ራሱ ዳልቻ ስሜን አላየሁም እኮ ዳልቻ እኮ ጃል ዳልቻ እንዴት ለዳልቻ ሲሆን ይሄ የአባገዳ ሲስተም አይሰራም? እንደውም የኦሮሚያ ልጅ በአባገዳ ሲስተም እንደሚያውቀው ዳልቻ ነበር። በዚህ ስርዓት መዳኔ ሰው አይን ነው እንዲያወፈረ ፓስተር አትቀንስም። ዝለል ለምን አትፈ ጅቦ ለምን ትበጠብጠናለን? አይቀንስም ፓስተር የሰው አይን ነው። በቃ የሰው አይን ነው። 400 ማዳብ ሳና ያሳብጣል ፓስተር የሰው አይን ነው። እናቴን ትትብ ዳልቻ ለምን አባገዳ አንተ ግን ሳና በጨረሰ ነው ጅቦ በብልግና አይገቡም። ማን ነው ወንድሜ? ሳና በጨረሰ ነው ወይ አባገዳ በብልግና ሽምግልና አይሄዱም። ይኸው ማነው ወንድሜ? የኢትዮጵያ ባህል አይደለም። አያጅቦ ጥያቄው እኮ አልገባም። እነ ሚኮ ማይኮ ይሄ ቢሊዮነር ምንቴና ይገባኛል። ሶፎንያስ እንዴት ነው ለአዶናይ ሽምግልና ብለው አባ ገዳዎች ነን ሽማግሌዎች ነን ብለው እራሳቸውን እንደ ኦሮሞ እንትን ብለው ወክለው ራሳቸውን እንደ አባገዳ ወክለው የሄዱ የቻሉት ከምን አንጻር ነው ውይይታችን የነበረው። እና የኦሮሞ ልጆች ለምንድን ነው እነዚህን ሶስት ሰዎች ማያስቆም? አሁን ዳልቻ ብሎ ስሙን ጠቀስ። አሁን ዳልቻ የሚናገረው ነገር እና እኔ ልመልስ እኔ እኮ ያልኩት የምንቴና ምን መሰላችሁ? እኔ አሁን ድምፄን ለዳልቻ አሰምቻለሁ። ድምፁ በጣም ጥሩ ጓደኛ ነበር እኮ ምንድን ነው እሱ? እስቲ ልጨርስ። ያው ጠበቃው ወንድሜ ለምንድን ነው እንዲህ ራስታ የሆንከው? ግን ራስታ ፋሪያዝ ልጫታትላቸው ትላቸው እንዳትሰኝ ፓስተር እዛ ጋር ተንጎንብሷል። ይኸው ምን መሰላችሁ አባገዳ ጅቦ ከገባ በትልቋ እንዴ ጨራሽ ደግሞ በጅቦ በትልቋ አባገዳ የሚሄዱት እውነት ከሆነ ለትላልቅ ሰዎች ነገ ጧት መለወጥ የሚችሉ መልካም ሲሰሩ ነው የነበሩ ሰዎች ምናምን ሽምግልና ይላካል። ዝም ብሎ ለማንም እኮ ሽምግልና አይኬድም እኮ ህግ አለው። አሁን ለዳልቻ አባገዳዎች ሂዱ ማለት ትንሽ ይከብዳል። ይህንን እንትን ምን ልዩነት አለው? አዶናይም ሴጋመቱ የሚል ነው። ዳልቻ ንስሐ ገብቻለሁ ያለ ሰው ነው። ሴጋ ጠብጥቡ ምናምን የሚል ነው። አዶናይም ምን ልዩነት አለው? ዳልቻ ምናት የሚሳደብ ነው። ደንቆሮ ነው አትማሩ ምን ልዩነት አላቸው? እያወራን አረጋይስ ተረጋግተን እናውራ። ጥያቄው እኮ አልተጠራችሁም ለሁላችሁ ጋይስ። በነገራችሁ ላይ ያሳቅ የምንወጣ ቃለ ጅቦ አባገዳ ሄደ ለኦሮሞ ሳይሆን ለትግሬው ነው። ስለዚህ ምን ችግር የለም። የሄዱት እነማን ናቸው? ሶስቱ ደግሞ ኦሮሞዎች ሄዱ። ለምሳሌ ፓስተር ሶፋንያስ፣ ምንቴ እና ሚኮ ማይኮ ሶስቱም በሙጋሳ ወይ በጉዲፈቻ የመጡ ናቸው። እና ይሁን ግን መሄዳቸው ሌሎች አይሄዱም ነበር ወይ ነው አን ጥያቄው። አሁን የምን መሰለህ ሀገራችን እየተመራች ያለችው በትግራዋይ ነው ታውቃለህ። ይህ ጀርባ ላይ የጀርባ አጥንት። እርስዎ ግን የጀርባ አጥንት የለዎትም።
እስቲ ዙሩ አንዴ። ምንድን ነው ከጎንና ጎን አይቀንሱም። የኢትዮጵያ ሕዝብ አይን ነው እንዲያደርጉት። እናቴን አይቀንሱም። ፓስተር እየባሰበውት ነው። የዮናስ አይን የዮናስ ሙሉና አይን ቀነስኩኝ እኮ ጅቦ ቀነስኩ። በባለፈው ቃል ገብቻለሁ። ዮናስ ራሱ መጥቶ ካላለብህ እጢው ነው ባል መቼ የእሱ አይን ነው። አይዞህ ጥሩ ነው። እንደዛ እያላችሁ ስቀንስ ደግሞ ምን እንደምትል አያለሁ። ዮናስ ሙሉነ በክፉ አይኑ አይተዋል። በክፉ አይኑ ለምን ነው ግን ሁሌ እግሮት ደግሞ ቅጥነቷ ይሄንን እንዴት ተሸክመ ይበሉት? ከአንተ ይሻላል። ኧረ እኔ እኮ ቀጫጫ ነኝ ሙሉ ለሙሉ። ያንተማ ጅቦ እኮ ምግብ እንዴ! ለመጀመሪያ ሙሉ ለሙሉ ቀጫጫ ነኝ። እኔ ከላይ ኧረ እስኪ ውጣ እስኪና እናቴን ፓስተር ከላይ እስከታች እስኪ አሳየን። አይቻል አቅም ፊትህን ብቻ ነው የማየው። ቦርጫን ፊትህን ያንተ እኮ ቦርጫ አለ ፊትህ ላይ እኮ ነው። እግዚአብሔር ና እስኪ ውጣ። ና ጅቦ በእናትህ ና ውጣ። ይሄ በቪዲዮ አድርግ። ቆይ ይውጣ ነው አስጠንቅሎብህ ነው እንዲወፈርከው። ይሄ እናቴን ዮናስ አስጠንቅሎብህ ነው። ሆነም ቀረ ስለ አባገዳዎቹ ስናወራ አባገዳ ፈሶት ያመለጠ ቀን አንድ ቀን እንዲደቅሙት አይ ሰው መሳቂያ ነው የሚሆኑት። እንዴት እንደምቀመጣል እንደዚህ እናቴን ይቀንሳሉ። ዘበር ይቀንሳሉ። እናቴን ይቀንሳሉ። ዘበር ይቀንሳሉ። እኔ እኮ በጣም ግን ያልገባኝ ማለት ነው ለአዶኒ እነ ሚኮ ማይኮ ትክክለኛ ኦሮሞ ያልሆኑ ናቸው የሚመጥኑት ነው ያለው። እጅቦ አልገባኝም እኮ። ይኸው ምን መሰለሽ እህቴ፣ አሁን አባገዳዎች ለአዶናይም ለተለያዩ ቲክታከሮች መሄዳቸው መልካም ነገር ነው። አንደኛ ነገር ባህሉን ወጉን ለዳልቻ ለምን ያልሄዱት? ዳልቻ እኮ ኦሮሞ እኮ ነው። ለምንድን ነው የሚሄድልኝ? እነዚህ ኦሮማይዝ ለማድረግ እኮ ነው ቀጥል ገባህ እንጂ ቦሺ ዳልቻ ባህሉን ያውቃል። አባገዳ ምን እንደሆነ እነዚህ አሁን አዶናይ ስለ አባገዳ ያስተምሩታል። እርቁ እንዴት እንደሆነ ምን መስራት እንዳለበት እንዲህ ፊንፊኒ ላይ ተቀምጠ የገዳ ሀገር ላይ ተቀምጠ እንዲህ አይነት ነገር እኮ አይሰራም። አሁን ፊንፊኒ በገዳ ሕግ እየተዳደረች ነው። አንዳንድ የአባገዳ አባቶች ሱሪ የለበሱ እንስቶችን በድምጭ ሲገርፉ አላየሽም? ቪዲዮ ተለቋል፣ አላያችሁም? ደስ አይልም ይሄ ነገር እንዴ? ይህን የገዳ ስርዓት መማር ያለባቸው ኦሮሞ ያልሆኑ ሰዎች ናቸው። አሁን ለዳልቻ የገዳ ስርዓት ምን ይሰራለታል? ያደገበት እኮ ነው። ከ400,000 ዓመት በፊት የነበረ ትልቅ ታላቅ ህግ እኮ ነው። ራሱን የቻለ እኮ። እናንተ እንዴት ነው ቀለል አድርጋችሁ የምታዩት ይሄንን ነገር? ኖ የእኛ ጥያቄ እሱ አይደለም። እነዚህ 3 ወጠጤዎች ለምንድን ነው ያልታሰሩት ነው የእኛ ጥያቄ። ለምንድን ነው የማይታሰሩት? እነዚህ 3ቱ ልብ አይደለ? ቀና ልብ አይደለሽ? በቀና አታስብ ይመለስ አይታሰሩም ነው ጅቦዬ። ለምን መታሰር አለባቸው? ባህሉ ማለት የኦሮሞ ህዝብ ብቻ ባህል አይደለም። ሚኮ ማይኮ ቀደም ብሎ የገዳን ስርዓት ተምሮ ነው የወጣው። እስር ቤት ሳይገባ ምን ሳይል እንዲህ ምን ሆናችሁ ነው? የገዳ ስርዓት እኮ ሁላችንም ብንማረው እኮ ከስርም ከኑሮም ከምንም ከብዙ ነገር እኮ እግዚአብሔር ፓስተር እንደ እርሶ ብቻ ነው የገባሁት። ይሄን ያላቅም ቀደም ብለሽ አትቀበይና እኔ እንጃ የኦሮሞ ልጆች ቢገቡና በዚህ ጉዳይ ቢሄዱበት ደስ ይለኛል። ቢገቡ ምን ይላሉ? ቢገቡ የኦሮሞ ልጆች ምን ይላሉ? እነዚህ ትክክል ነው። አልገባሽም እኮ ገብቶኛል። ግን እሱ ትክክል አይደለም። ይሄ አሁን ጅቦ የተናገረበት መንገድ ትክክል አይመስለኝም። ምክንያቱም አይዶ ነው እንዳለው ምናልባት መንግስት ራሱ የራሱ ፕሮፓጋንዳ የሚሰሩለትን የሌላ ብሔር ሰዎች የአባገዳ ስርዓት እንዲዋረድ ስለሚፈልግ እነሱን ይህን ስም ሰጥቶ ይልካቸዋል። ከዛ ግማሹ የመንግስት አካል ደግሞ እና አዶናይን ማየሽ ቅን ልብዬ ምን መሰለሽ፣ እኛ አንቺ አሁን ቅን ልብ ቢኖርሽ በቅን ብታስቢው እንዲህ ወጣቶች ሲታሰሩ
ጥፋታቸውን ሲያጠፉ ጥፋታቸው ምን እንደሆነ ተነግሯቸው ተመክረው። አይሽ እኛ ኢትዮጵያውያን አሁን እና አዶናይ ሲፈቱ በዚህ ጉዳይ ላይ ብዙ የምንማረው ነገር አለ። ብዙ እነዚህ ትላልቅ አባ ገዳዎች ደግሞ አንቺ የጠራሻቸው ወጠጤዎች አይደሉም፣ ሌሎችም ትላልቅ አባቶች አሉ። ይህ ስርዓት በሽምግልና እንደሚያምን የተረሳው ባህላችንን እነዚህ ሰዎች የታሰሩት እኮ ባህላችንን በማጉደፍ እኮ አስበሸዋል። ብዙ ኢትዮጵያውያን እኮ ታዝቧቸዋል እኮ ባህላችንን አበላሽተዋል። እና ይሄ አባ ገዳ ደግሞ ጸባያቸውን እንዲቀይሩ ስርዓታቸውን እንዲይዙ የኢትዮጵያ ባህል እንዲህ እንዳልሆነ የገዳ ስርዓት እንዲህ እንዳልሆነ የሚማሩበት ትልቅ ነገር እኮ ነው። ይህ እኮ አልገባችሁም? ምን በምን እንደታሰሩ እነዚህ ሰዎች አቤት እንግዲህ አንዴ እነዚህ ልጆች የታሰሩት እኮ ከኢትዮጵያ ያፈነገጠ ባህል ይዘው እኮ ነው። የገዳን ባህል ጅቦ በጣም ጥሩ ነገር እያለ ነው። አዳምጡት። እቺ ሙቭ ግን በደንብ አላየም። ያሁን ሰሯት ሙቭ ቲክታክ ናት። እቺ ራሷን የቻለች እስቲ በእግሮት ሾለክ ሾለክ እያደረጉ እና እህቴ እነዚህ ሰዎች ከባህላችን ያፈነገጡ ስራ አድርገዋል። የኢትዮጵያ ባህል ያልፈቀደውን ነገር አድርገዋል። ይህ ደግሞ የሚያስፈልገው ገዳ ነው። መጥቶ ገዳ በስርዓት አስተምሯቸው የገዳን ስርዓት ተምረው ተመክረው ሽምግልና ይወጣሉ። ከዛ ጸባያቸው ሲቀየር እናያለን። እኛ የገዳ ስርዓት ምን ያክል ጭንቅላታቸውን እንደቀየረው ምን ያክል ባህል አጥባቂና አጥባቂ ኳስ እንደዚህ መያዝ ትችላለህ። ኳስ እንደዚህ ስለ ገዳ እየተወራተው እሺ እንዴት እና ይህንን የገዳ ስርዓት ደግሞ እነሱ ብቻ ሳይሆኑ እኛም እንድንማረው ያደርጋል። አይሽ እነዚህ ሰዎች የታሰሩበት ምክንያት ምንድን ነው? የኢትዮጵያን ባህልና አለባበስ አቆሸሹ ተብለው አይደል? ገዳዎች ደግሞ አሁን ይመክሯቸዋል። አይ እሱ ብቻ አይደለም፣ በህገ ወጥ መንገድ እጽ ሲያዘዋውሩና ገንዘብ ሲመነዝሩ ስለ እሱማ ቆሎ የማይበላል እንደ ኢትዮጵያ ውስጥ ቲክታከሩ ነው። ሀዊ እኔ አንድ ነገር ልጨምር እዚህ ላይ። እግዚአብሔር ይባርክሽ። አንድ ነገር ልጨምር ያው እዚህ ስላለው ማለት ነው። አሁን እኔ በማየው ልንገርሽ። አሁን እነዚህ ልጆች ያው ሜይ ቢ እዚህ ላይስማማ የሚችል ብዙ ሰው ይሆናል፣ ግን እኔ በራሴ ያየሁትን አሁን የምነግርሽ እነዚህ ልጆች እንደ ፐብሊክ ፊገር ነው የሚታዩት። አንቺ የጠየቅሻቸው ልጆች በሙሉ ገብቶሻል። ለምሳሌ አሁን ይሄ የመደመር ያኔ መጽሐፉ ሪዲ ሲደረግ ምናምን ታያቸዋለሽ በቪአይፒ በቃ ሁሉም ቦታ። ስለዚህ አሁን አንቺ መጥፎ ናቸው ብለሽ ብታስቢ፣ በመንግስት ቦታ ግን እነዚህ ሰዎች መጥፎ አይደሉም ተብሎ ነው የሚታሰበው። ገባሽ አይደል? አሁን ምን ዲቴል እንደሚያደርጉ አላውቅም፣ ግን ለምሳሌ የሚነዱት መኪና ቴንት ምናምን ይሄ ስፔሻል ፐርሚት ምናምን የሚሰጣቸው አፓረንትሊ ዜር ኢዝ ሰምቲንግ ዊ ዶንት ኖው። ስለዚህ ይሄ ይመስለኛል ይህንን ተጠቅመው ያው ልጁን እነሱ ልጆቹን ለማስለቀቅ የተጠቀሙበት ነገር ይመስለኛል። ትክክል። ብልጽግና ያሰራቸውን ብልጽግና ራሳቸው አባገዳዎች የብልጽግና አባገዳዎች የሚባሉት እነዚህ ሶስት ወጠጤዎች የብልጽግና አባገዳ የሚባል የለም። ስሚ እነዚህ ናቸው። ለምን መሰለህ አዳምጪኝ። ብልጽግና ማለት ናቸው። የሰፊ ኦሮሞ ህዝብማ በአባገዳዎች እነዚህ አይደሉም። እዚህ ጋር እንዳይጋጭብን አይሽ አለማወቅ ነው። እኛ ኢትዮጵያ ነው። ብልጽግና ማለት ፓርቲ ነው። ገዳ ማለት ግን ስርዓት አለው ከላይ። ገዳ አይደለም የላካቸው። ላውራ እኔ ልውጣ ባህል ስታቆሽሹ እዚህ ቁጭ ብያ ላይ ገዳ ማለት እንደ ንግስና አንድ ሰው ነው የሚመረጠው። በሱ ፍቃድ ነው የሚንቀሳቀሱት። ከሱ ውጭ ማንም ምንም ማድረግ አይችልም። እንግዲህ አባገዳዎች ሄዱ ሲባል እሱም መስማት አለበት። ይህ ገዳ ስርዓት ከ400,000 ምናምን ዓመት የመጣ ነው። የማታውቁት ነገር አለ። ለኢትዮጵያ ህዝብ እኮ የሚጠቅም እኮ ነው። እድገት እኮ ነው። ዓለም የምትተዳደረው እኮ የማታውቁት ነገር አለ። ኢትዮጵያውያን አዳምጡ። እንዲህ ባህላችን ሲበላሽ ገዳዎች ሂደው ነው የሚያስተካክሉት። አሁን ታያላችሁ። አሁን ከእስር ቤት ሲወጡ ታያላችሁ ምን አይነት ጸባይ እንደሚኖራቸው፣ ምን አይነት አመለካከት እንደሚኖራቸው። እውነተኛ ኢትዮጵያን እነዚህ ሰዎች ከወጡ በኋላ እውነት ገዳን ሁላችንም እንደምናከብርና እንደምንወድ እናያለን። ስርዓት አለው። አሁን ገዳ ተላከ ገዳ ሲባል ዝም ብሎ ገዳ አይደለም። ከላይ አንድ ነው አባ ገዳው አንድ። እሱ ሳይፈቅድ ምንም ማድረግ ህግ እኮ ነው። አመሰግናለሁ ፓስተር ቴንኪው። አቤቱ እዚህ ላይ ይቅርታ ይዊ ለመጀመሪያ ጊዜ እኔና አንቺ እንትናል
እቺ የተለየ እኔ እሱ እንደፈለገ ቢልም ግን እዮዳብ እኔ ለአንተ እንደ ፖለቲከኛ ደግሞ ከፖለቲካ አንጻር እንድትመልስ ፈልገዋለሁ። ለአንተ ማለት ነው። አንዴ ስፖርቱን አቁመው። ምክንያቱም እኔ በጣም ስላሳሰበኝ ነው። እነዚህ በኦሮሞ ህዝብ ላይ ተለጥፈው አየክ። አሁን ባህሉን በእነዚህ ሰዎች እይታ እንዲታይ ነው አሁን እንትን እየተባለ ያለው። ይሄን ባህል ደግሞ ቢያንስ የዛ ብሔር ተወላጅ ባንሆንም እናውቀዋለን። ገባ? እኛ ብቻ ሳይሆን ሌሎች ዓለምም ያውቃሉ። በቃ ዩኔስኮ ላይ የተያዘ ባህል ነው። እነዚህ ከባህሉ ውጭ የሆኑ ያፈነገጡ 3 የብልጽግና የመረጣቸው አባገዳዎች ማለት ነው። አባገዳንን ብለው የሰፊውን ባህል ወክለው በሜዳቸው እኔ ቅሬታ አለኝ። ለምን እንደሆነ ታውቃለህ? አንደኛ በእነዚህ ማለት ራሳቸው ብልጽግና ሆነው ራሱ ብልጽግና ያሰረውን ሰው ራሱ ፍቱ ብሎ የሄዱበት መንገድ ጥያቄ አለኝ። በቃ እንደ አጀንዳ ተሰጥቶን ነው ወይ ብዬ እንዳስብ ያደርገኛል። ገባ? ምክንያቱም እነዚህ ሪል አይደሉም። እና ልብዬ እንደው ልንገርሽ፣ እኛ ብልጽግናና አገዳ አንድ ነው ብትይ የት በደረሰ። ብልጽግና በገዳ ስርዓት የሚያስተዳድረን ቢሆን የት በደረሰ፣ እንዴት በተከባበር፣ እንዴት ባለ እኮ ነው። አዎ የገዳ ስርዓት ራሱን የቻለ ኢትዮጵያ፣ ድፍን ኢትዮጵያ በገዳ ስርዓት ብትተዳደር ምን አይነት ቀና ልብ በኖረን እኛ ኢትዮጵያውያን። እርስ በርስ ምቀኝነት አይደለም የገዳ ስርዓት አለመኖር እኮ ነው። እርስ በርስ ስንቦጫጨቅ እንዲህ ስሚ፣ እንዲህ ጉድፈቻ የሚባለውን ታውቂዋለሽ? ግን የገዳ ስርዓት ልጅሽ ያልሆነውን ስጋሽ ያልሆነውን ደምሽ ያልሆነውን አጥንትሽ ያልሆነውን ልክ እንደ ልጅሽ እኩል እንዲወርስ አንቺ እየቀለ እኛ በገዳ ስርዓት ብንተዳደር ኢትዮጵያን የት በደረሰ። አያጅቦ አንድ ጥያቄ ልጠይቅ። አሪፍ ቴንኪው ማነው ጠበቀው? እሺ ስማ፣ ልክ ነው። አባ ገዳ ወይም የገዳ ሲስተም በጣም መልካም የሆነ ለኢትዮጵያ ብዙ ነገር የሚያደርግ በገዳ ሲስተም ብንተዳደር አሁን ካለንበት ችግር ውስጥ አንገባም የሚል ሀሳብ ነው ያነሳው። ኦኬ፣ የገዳ ሲስተም በየትኛውም የኦሮሞ አካል ይወከላል ብለህ ታምናለህ? ለምሳሌ አሁን ገዳ ሲስተምን ወክሎ የመጡት ማይኮ እና ባለሀብቱ ቢሊየነር ሚኪ ምናምን የሚባሉ ናቸው። እና እነዚህ ሰዎች የገዳ ሲስተምን የመወከል አቅምና ስብዕና ኖሯቸው አንተ ባልከው ልክ ገዳን አስተዋውቀው በገዳ ስርዓት መሰረት እርቅን ሊፈጽሙና ሊያስፈጽሙ ይችላሉ የሚል ግምት አለ። ስማ፣ የገዳ መሪ አንድ እንደሆነ ታውቃለህ አይደል? እሱ ካልሞተ ተተኪ እንደሌለው ታውቃለህ። እሱ ሳይፈቅድ ደግሞ ምንም ነገር አይሆንም። ታውቃለህ? ተፈቅዶላቸው ነው የምትለው? ተፈቅዶላቸው እና የገዳ ስርዓት ሳይፈቅድላቸው ማንም የሚንቀሳቀስ ህግ እኮ አለው እኮ። ስርዓቱ እኮ በጣም ልመልስ ጥያቄ ትክክል ነው። ገዳ ነኝ ያ እኛ ጥያቄ ነው እየጠየቅን ያለ ነው። ጥሩ ነው፣ ጥሩ ጥያቄ ነው። ብቻ የኦሮሞ ተወላጆች እና ፖለቲከኞች ቢገቡ በዚህ ጉዳይ ደስ ይለኛል። እነ የቡርቃ ዝምታ ቢገቡ ደስ ይለኛል እና ቢነግሩን። እኔ የተረዳሁት ምንድን ነው፣ ያው እንደምትመለከቱት እነ ሚቂ ማይኮ እነ ፓስተር ሶፋንያስ የመሳሰሉ ሰዎች ላለፈው 5 ዓመት 6 ዓመት አምነስቲ ተሰጥቷቸው እንደፈለጉ የሚንቀሳቀሱ ሰዎች ናቸው። የብልጽግና እንዲሁም ብልጽግና ብዙ ጊዜ ትላልቅ ስራ በእነሱ ላይ እንደሚሰራ አይተህ። ስለዚህ የመጀመሪያ ጊዜ አይደለም ይሄን ሲያደርጉ። ቴንኪው፣ አመሰግናለሁ። ጅቦ ከአሸባሪነት ይሰረዝ ላላችሁኝ ቴንኪው። ጅቦ ልስት ውስጥ በነገር ላይ ጅቦ ልስት ውስጥ ስለገባ ስሙን ለማሰረዝ የሚሆን እንደዚህ የሚያደርገው ግን አንድ ነገር ምንድን ነው፣ በኢትዮጵያ ፓስፖርት ነው ያለው ጅቦ እና አንዳንዴ ደግሞ ጅዊ እሱንም እየተረዳል። ግን እኔም ምን መሰለህ የተረዳሁት አሁን አይመስለኝም የገዳ ሲስተም ወይም አባ ገዳዎች አላቅም የማይመጥኑ የገዳ ሲስተምን የማያውቁ ብዙ አባ ገዳዎችን እያየን ነው። እነዚህ ሰዎች ለመንግስት ነው የሚሰሩት። ኢትዮጵያ ውስጥ መንግስት ያደራጃቸው ወጣቶች አሉ እና ሀገር ይጠቅማሉ ብለው ሀገር እየጠቀሙ ነው ብሎ ስለሚያምን እዚህ ሀገርም አሜሪካም አውሮፓም በተለያየ ቦታም ይደረጋል። እንደዚህ ይደረጋል። እንደዚህ ያው ሲኤንኤን ፋክስ ኒውስ ምናምን የምታያቸው ፕራይቬታይዝ ቢሆኑም ግን ከመንግስት ጋር ኮንትራክት እየወሰዱ ትላልቅ ስራዎችን ይሰራሉ፣ ሀገር የሚጠቅም ነገር ተብሎ ማለት ነው። በኦንሊ ፕሮብለም አያ በእነዚህ ሰዎች ምንድን ነው ፓስተር ሶፋንያስም ሚኮ ማይኮ ምንቴም የሚያስተላልፉት ነገር ካያችሁ ህዝብ ሀገር ይጠቅማል ወይ? በተለይ ፓስተር ሶፊ የሚያስተላልፈው መልዕክት ስታስቡ ከእብድ እስከ ህንድ እያመጣ በተለይ ሃይማኖታዊ ነገሮች በጣም በወረደ ደረጃ እኔ ለአሜሪካ ፓስተር ሶፋንያስ በአሜሪካ ዘንድ
ምንም ችግር የለም። ባዛዊ ያው ፓስተር ሶፎንያስ ኮፒ ያደረጉ እዚህ ጋር ስድራት የሚባል አለ፣ ሱፐርናቹራል የሚባል ከ20 ዓመት በላይ እንደዛ ፓስተር ሶፎንያስ የሚያደርገውን ነገር የሚሰሩ ብዙ ቻናሎች አሉ፣ አሜሪካ፣ አውሮፓ ምናምን እና ያንን ነው ወደ ኢትዮጵያ ያመጣው። ኦኬ ሶ በኢትዮጵያ ካልቸር እና ባህል ግን ህግም ግን የሚያደርጉን ነገር ትክክል በህጉ ነው፣ በኢትዮጵያ ህግ ነው። እና ለምንድን ነው እንደዚህ ማድረግ የቻሉት ካልሽ አላውቅም። ምርጫ እየመጣ ስለሆነ አሁን አጤኝ ምርጫ 4 ወር 5 ወር ላይ ይቀረው አይደል? እና ለምርጫ ቅስቀሳ ብዙ ህጎች እየተሰራ ነው። ካያችሁ ቅድምም ሌላ ስትነግረን የነበረው ነገር ምንድነው ኢትዮጵያ ውስጥ ሺሻ ክልክል እንደተደረገ እንደገና ደግሞ 4 ናችሁ በአንድ ቤት ውስጥ እየቃማችሁ ከተገኛችሁ እንደምትታሰሩ ብዙ ህጎች እየመጣ ነው። ይሄ ምንድነው ምርጫ እየመጣ ስለሆነ ህዝቡን ቶሎ ላይክ እቺ ምርጫ ሲመጣ እዚህ ሀገር የሚደረግ ስራ አለ። ቶሎ ብሎ በቃ ነገሮችን ህዝብ የሚጠቅም ነገር በቃ ሰራለ ማለት 8 ዓመት በሙሉ ያልተሰራ ጉዳይ አሁን ልክ ምርጫ ሲመጣ 4 ወር 5 ወር ሲቀር ብዙ ነገሮች ይደረጋሉ እና ይሄ አንዱ ራሱ ያ ይመስለኛል ለምርጫ ቅስቀሳ እነዚህ ሰዎች ፓስተር ሶፎንያስን ማነው ሚኪ ማይቆም ምንቴም ምናምን እንደሚሆኑ ታውቂያለሽ። የዛን ጊዜ የመንግስት ቀንደኛ ደጋፊ ናቸው። ቀንደኛ ደጋፊ ናቸው። ደጋፊ ብቻ ሳይሆን ክትባት ተከትበው ሁሉ ንቅሳት ተነቅሰው ሁሉ የሚንቀሳቀሱ ናቸው። መብታቸው ነው እና እንደሚመስለኝ ግን አባገዳዎች ትክክለኛ አባገዳዎች ችግር ላይ እንዳሉ ነው የሚታዩ። ምክንያቱም መኬድ ከነበረበት ያው ጅቦ ያለውም ነገር ነው። መንግስት ምናልባት እነዚህ ሰዎች ላይ የሚያደርገው ለነጋለቻ ለኦሮሞዎች ያልተካሄደበት ለነ መስከረም አበራ እነ ኢቭን አሁን 7 ዓመት ከግማሽ የተፈረገበት ማነው ስሙ ታየ ደንዳ ብዙ እኮ አሉ። ላይክ እንዲያው በአባ ገዳ እንኳ ሀገርን የጠቀሙ ሀገርን እንኳ አሁን ታየ ደንዳ ነው የሚያረዋት። ይህ ለውጥ በደንብ አድርጎ ፕሮፖነቱ ነው ሲሰራ ነበራል። ታየ ደንዳ የብልጽግና መንግስት ደጋፊ ሆኖ በለውጡ በጣም ብዙ ጠላት ያፈራ ግለሰብ ነው ለብልጽግና ብሎ በዚህ ደረጃ እንኳ ጥፋት እንኳ ቢያጠፋ አባገዳዎች ሽምግልና መሄድ የነበረባቸው ሰዎች እነማን ናቸው? ይህ ሀገርን የጠቀሙ የሆነ ላይ ምሁር ቢሆኑ ፕሮፌሰር ቢሆኑ የሆነ ሀገር ጠቃሚ ነገር ቢሆኑ ይኬዳል፣ ይላካል። ኢቨን ዶው ዳት ኢትዮጵያ ታውቃላችሁ በህግ ብቻ ለምንመራ በህግ ብቻ አይደለም። ህገ መንግስቱ እኮ እንደፈለገው ነው አይደል እንዴ? ሽማግሌም አይተናል። ብዙ ሰዎች ሲለቀቁ በሽማግሌ ሲለቀቁ አላየን፣ በይቅርታ ሲለቀቁ አላየን። አቃቤ ህግ እኔም በዛ የተፈተሁት። ስለዚህ ይሄ ጉዳይ እንዳለ ሆኖ መሄዱ ምንም ችግር የለበትም። አሁን ለመሄዳቸው ጥሩ ነው፣ ባህላችን ነው፣ ካልቸራችን ነው። ኢትዮጵያ ውስጥ የሚደረግ ነገር ኢትዮጵያ በህግ ብቻ ነው። አሜሪካ በህግ ነው። ባናት ይተካላል። ሽማግሌ አይደለም ለምን ትናት መንግስት ራሱ አምኒስቲ ሰጥቶ ለሚፈልገው ነገር ነፃ ካለቀቀ በስተቀር እንደዛ ብሎ ነገር የለም። ኢትዮጵያ ግን ይደረጋል። ይህ ብቻ እኮ አይደለም። ብዙዎች የተፈቱ እኮ አሉ፣ በሽማግሌ ተልቀዋል። ጦርነቱ ከመከፈቱ በፊት በትግራይ ሽማግሌ ላከ፣ አባገዳዎች ተልቋል፣ ሽማግሌዎች። ይህ ነገር ታምናላችሁ? ኢትዮጵያ በሽማግሌ ነው የሚጨርሱ። እኔ አፕስ ነ ባደው ሽምግልና እኔ ህግ ብቻ ይዳኝ የምትሰው ህግ ብቻ ይለኝ ሽምግልና ምናምን አይጠቅምም ብዬ የማስብ ሰው ነኝ እኔ። ይቅርታ አድርጉልኝ። ያው አሜሪካ ስለቆይ እዚህ ላይ እንድትጨምር የምፈልገው ንጉስ ይወዳ በዚህ ላይ እንድትጨምር የምፈልገው ዳኞቹም አብዛኞቹ ሽማግሌ ናቸው። ተከሳሽ እና ከሳሽ ሲመጣ ይመክሯል። አንተ እንዴት እንደዚህ አይነት ወንጀል ትሰራለህ? አንተ እግዚአብሔርን አትፈራም? የምሬን እኮ ነው። ቆሞ ማለት ነው። እናትን አታከብርም፣ አባት ሰፈር ሰው ምን ይላል ቆሞ ማለት ነው። ገና ዴቨሎፕ ቅድም ከመግባቴ በፊት ላችሁ ታፕታፕ እና ኮፒ ሊንክ እያደረጋችሁ ጋይስ። ኮፒ ሊንኩ 320 ሰው ብቻ ነው እስካሁን ያደረገው። ከቻለ በዚህ ጉዳይ ላይ ይቅርታ ለድምፄ ሶሪ። ቡርቃ ቢያወራበት በዚህ ጉዳይ ላይ ቡርቃ ሀሳብ ቢሰጥበት እንዴት አዩ? ቡርቃ አግባብ ነበረው እየተደረገው ነገር? አባገዳ ነኝ የምናውቀው በዚህ አይነት ማለት አላየሁትም። የቡርቃ ዝምታ እያለን የምለፈለፈው ስለ አባገዳ አላየሁትም። ይቅርታ የቡርቃ ዝምታ አላመግባቱን አላየሁም። ኢትስ ኦኬ። ይቅርታ ለድምፄ ትንሽ ስላመመኝ ነው። እና ቡርቃ የአባገዳን ስርዓት እኛ የምናውቀው በዚህ አይነት ሲስተም አይደለም። የአባገዳን ስም የሚያጠፋ የሚያጠለሽ የሚያበላሽ ትክክል ያልሆነ ነገር ነው የተደረገው። ስናድግም ከልጅነታችንን እናውቀዋለን። የአባ
ቀጥል የቡርቃው ዝምታ እሷ ትመለች ድምጿ ያ የቡርቃ ዝምታ እንዴት ተመለከትከው? ያንተ ምልክታ ብታስቀምጥልን ደስ ይለናል። የአባገዳ ስርዓትን የምናውቀው በእንደዚህ አይነት መንገድ አይደለም። ሁላችንም ኢትዮጵያውያን ያገባናል። ለምን የሀገራችን ድንቅ ከሆኑ